ቃለ እግዚአብሔርን ማወቅ ትፈልጋላችሁ? እንግዲያውስ አሁን በምነግራችሁ ነገር የውስጣችሁን ችግር በማስወገድ በቀላሉ ቃለ እግዚአብሔርን ማወቅ ትችላላችሁ ማለት ነው። በቅድሚያ ግን ቻናሉ ስለሚጠቅማችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ቃለ እግዚአብሔርን ማወቅ የምትፈልጉ ከሆነ በአንደኛ ደረጃ ማድረግ ያለባችሁ ትዕቢትን ከናንተ ማስወገድ አለባችሁ ማለት ነው። ቃለ እግዚአብሔርን ለማወቅ ምን ማድረግ አለባችሁ? ትዕቢትን ማስወገድ አለባችሁ። ትዕቢት ከያዛችሁ ቃለ እግዚአብሔር መጠየቅ አትፈልጉም። አንዱ ለዜማዎች ካወቃችሁ ራሳችሁን በጣም ላይ ተሰቅሉትና የትኛውም ያህል ሊቅ ከጎናችሁ ቢሆን መጠየቅ አትፈልጉም። ምክንያቱም በትዕቢት በጣም ተይዛችኋል። ስለዚህ በዚህን ሰዓት ምን ይሆናል? እውቀት በቀላሉ መንገድ ከናንተ ተርቃለች ማለት ነው። ስለዚህ ማድረግ ያለባችሁ ይህንን ትዕቢት ከውስጣችሁ ማስወገድ ያለባችሁ። እከሌን እበልጠዋለሁ ሳይሆን ይበልጠኛል ብላችሁ ራሳችሁን አሳምናችሁ ቃለ እግዚአብሔሩን ለማጥናት መሞከር። በዛን ሰዓት በቃ በቀላሉ ብዙ ቃለ እግዚአብሔርን ማወቅ ትችላላችሁ ማለት ነው። በሁለተኛ ደረጃ የምነግራችሁ ቅናት ስላችሁ የደስታ ቅናት አለ፣ የተንኮል ቅናት አለ። ለምሳሌ የደስታ ቅናት አንድ ሊቅ የሆነ ቃለ እግዚአብሔር ቢያሰማን በአንደበቱና በቃሉ ደስ ብሎን ተመስጠን እናዳምጠዋለን። ያንንም ቃል ለመያዝ እንጓጓለን ማለት ነው። በዛን ሰዓት ምን ይሆናል? ያንን ቃል እግዚአብሔርን እንድናገኝ ያደርገናል። የተንኮል ቅናት ግን አንድ ሊቅ የሆነ ዜማ ቢያሰማን ያንን ዜማ አዳምጠን ከመያዝ ይልቅ ያን ሰው ለመተቸት እንሮጣለን። በዛን ሰዓት ምን ይሆናል? ያንን ቃል እግዚአብሔር እናጠዋለን። ምክንያቱም ያንን እንደምንችል አድርገን ራሳችን ስላሳመን በዛን ሰዓት በቀላሉ መንገድ ያኛው ቃል እግዚአብሔር እንግዲህ ያመልጠናል። እኛም ትችታችንን አንድ ሁለት ብለን በዛው እንቀራለን ማለት ነው። በዛ ሰዓት ምን ይሆናል? ቃል እግዚአብሔር ሳታውቁት ትቀራላችሁ። እንዲሁም ዘመናችሁን ዝም ብላችሁ ትገፉታላችሁ። ግን የሚያውቁት ምን ያደርጋሉ? ያችን ለመያዝ ያላወቋትን ለማወቅ በጣም ይጥራሉ ማለት ነው። ስለዚህ ምን ማድረግ አለባችሁ? የተንኮል ቅናትን ከእናንተ ማስወገድ አለባችሁ። ይህ በጣም እናንተን ይጎዳችኋል። ምክንያቱም ራሳችሁን እንደምታውቁ አድርጋችሁ አትውሰዱ። ብዙ እውቀት እንዳያመልጣችሁ ብዬ ነው። ስለዚህ ያንን ነገር ማድረግ አለባችሁ። የተንኮል ቅናትን ከናንተ አስወግዱ። በሶስተኛ ደረጃ የምነግራችሁ ራሳችሁን ከፍ ከፍ ማድረግና አልበለጥ ባይነት ከተሰማችሁ እሱ በራሱ ቃል እግዚአብሔርን ከናንተ እንዲርቅ ያደርግባችኋል። ስለዚህ ምን ማድረግ አለባችሁ? ያ ሰው ቢበልጣችሁ ያው እንግዲህ ጠይቆ ተደርቶ መጠየቅ ያደርጋል፣ ሊቅ ነው የሚባለው። ስለዚህ እናንተን ሊበልጣችሁ ይቻለ ምን አድርጎ ነው? ራሱን ዝቅ አድርጎ ትዕቢትን ከራሱ አስወግዶ ዝቅ ብሎ ጠይቆ ከናንተ ሊበልጥ ቻለ። እሱን ደግሞ ለመብለጥ የምትችሉት እናንተ ስትጠይቁና ራሳችሁን ዝቅ አድርጋችሁ ስታዩ ነው። በዛን ሰዓት ምን ይሆናል? ብዙም ቃል እግዚአብሔርን እንድታውቁ ያደርጋችኋል። ግን አንድ ሁለት ሶስት ዜማዎች ይዛችሁ እሱ እኮ ከኔ የዘለለ የሚያውቀው ነገር የለም ብላችሁ ራሳችሁን ካሳመናችሁ በቀላሉ በቃ ተሸወዳችሁ እዛ ላይ ማለት ነው። ምክንያቱም ያው እሱ መጠየቅ አትፈልጉም፣ ራሳችሁን ላይ ከባችሁ ነው ያላችሁ። ግን ያው ብትጠየቁ ምንም የለም በቃ ወይ ያችን አንድ ሁለት ዜማ የምታውቋትን ልታቀርቡ ትችላላችሁ። ከዛ ውጭ ግን ዘርዘር ብሎ ወደ ነገሩ ሲገባ የለም። በዚህ ምክንያት ቃል እግዚአብሔርን እንድታጡ ያደርጋችኋል። ስለዚህ ራሳችሁን ዝቅ አድርጋችሁ ሰውን መጠየቅ አለባችሁ። በቃ ያንን ሰው ከሱ በላይ ሆናችሁ ለመገኘት መጠየቅ በቅድሚያ። ስለዚህ ይህንን አድርጉ እላችኋለሁ። ሐሳብና አስተያየት ካላችሁ ጥያቄም ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። በቀጣይ ቪዲዮ እንገናኝ።